ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ተማም፣ ሁሌም ሰላማችሁ ብዝት ይበልልን። አብርሃም ዛሬ ነቅቷል። እንግዲህ በቃ ወደ ቤቱ ገብቷልናል። የራሱን ውሳኔ የመወሰን አቅም አለው ብዬ አስባለሁ። ነገሮችን የማመዛዘን አቅም ላይ ነው ያለው። አሁን ፌንት አድርጎ ከተነሳ በኋላ ትንሽ ከሆስፒታል ከወጣ በኋላ የተሻለ ነው። ሲንቀሳቀስ ምናምን የመነቃቃት ነገሮች ይታዩበታል። እንግዲህ ምን ብለው አሁን ከነቃ በኋላ ነው ዋናው ነገር የሚጀምረው። ብቻ እስቲ ብዙ ነገር ይፈጠራል ዛሬ። ይህንን ቪዲዮ እስከ መጨረሻ ተከታተሉት። እነዚህ ሰዎች በጣም ከባባድ ነገር ነው የጠነሰሱት። ራሳቸውን የተነቃባቸውን ነገር ለመሸፈን በጣም ብዙ ነገር እንዳሰቡ ግልጽ ነው። ኤኒዌይስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ሁሌም እንዳትረሱ። ወደ ቪዲዮ። እንግዲህ ዶክተሩ እንዳለው ከሆነ እረፍትና ምግብ ያስፈልጋል። መድኃኒቱን ሁሉ መውሰድ በየትኛው ሰዓት ምን እንደሚያስፈልግ አታውቅም አንተ። ገብቶሃል? እዚህ ጋር አውቃለሁኝ፣ ግን አሁን ደህና ስለሆንኩኝ ምንም ችግር የለውም። ይሄው ደህና ነኝ። እውነት ሄዶ ራሴ ምግብ በላለሁ፣ መድኃኒቴንም ራሴ አታስቸግር። እኔ በዚህ ሰዓት አብርሃም ሊንከባከቡ ቢችልና ከሱ አጠገብ ሊሆን ይችላል ብዬ ባስብ ጓደኞቹ ናቸው ብዬ እነሱን እንዲንከባከቡት ወይ አብርሃምን ተንከባካቢ ሰው ይቁም ቢባል እዚህ ጋር ጓደኞቹ እንዲሆኑ አልፈልግም፣ እውነት ለመናገር ምክንያቱም የሚሆን አይደለም። በቃ መሆን የለበትም። አይምሮውን በሌላ ነገር እየመረዙ አሁንም ቢሆን እዚህ ከተቀመጠም በኋላ ለልጁ በሽታኛ ጠንቅ ነው እንጂ የሚሆኑበት በምንም ተአምር ሰላም ይሆናሉ ብዬ አላስብ። ከሆነ ከቤተሰቦቹ አንድ ሰው ተደውሎ ተጠርቶ እሱ ጋር እንዲሆኑ ማድረግ ነው እንጂ አብርሃም ጋር እነዚህ ልጆች ጭራሽ አብረው መቆየትም ማደርም እዚህ መሆንም የለባቸውም። ሰው ያስፈልጋል እያሉ ሄርሜላ እዚህ እንድትቆይ የሚያደርጉበት መንገድ ነው። የጠነሰሱ ሴራ ከባድ ነው። ገና ብዙ ነገር እናያለን። ቤተሰቦች ተከታተሉ ብቻ። እንዴ ግዴታ እኮ አይደለም እዚህ መሆን። ደህና ነኝ እኮ ምንም ነገር የለም እኮ። አንተ ደህና ልትሆን ትችላለህ። ገብቶሃል? ውስጥ ሰላም። እኔ ይኸውላችሁ እያንዳንዱ የምላችሁ ነገር ማለት ነው ቱ ዘ ፖይንት የነሱ ሴራ እንደሆነ ስለማቅ በጣም ብዙ የሚጠነሱት ነገር ማለት ነው ግልጽና ግልጽ የሚታይ ነው። አቤል ምንድን ያለው? አቤልና ሄርሜላ ብሩክ ነው እንግዲህ ብሩክ ምንድን የሚለው? ሄርሜላና አቤል አብረዋ የሚቆየት ይችላሉ፣ አንተ ጋር ይሁኑ ነው። ኧረ እባካችሁ። ከዛስ አያችሁ አይምሮውን ማለት ነው እሱን እንዲያምን ሄርሜላን ከዛ በኋላ አቤል ስለሷ እየነገረው ምናምን ሄርሜላን እንዲቀበላት ለማሳመን የማያደርጉት ጥረት የለም። ልጁ በታመመበት ሰዓት እንኳን ስቲል ሸር ላይ ነው ያሉት። ስቲል ይሄ ነገራችሁ እቅዳችሁ እንዲሳካላችሁ 100% ከግብ እስኪደርስ ድረስ እነዚህ ልጆች አይሄዱም ያልኳችሁ ለዚህ ነው። አሁን ደህና ነኝ። እውነት ዝም ብላችሁ እኮ ነው። አሁን ደህና ነኝ። ምንም አያስፈልገኝም። አስጨነቀን እኮ ዶክተሩ በጣም ነው ማስጠንቀቂያ የሰጠን። እንዲህ እያደረጉ እንዲህ እያጎረሱ ወዳጅ እየመሰሉ ነው ልጁን ለዚህ በሽታ ይዳረጉት። ታውቃላችሁ። አሁንም ለሱ የሚያስቡ መስለው ለመታየት የማይጥሩ ጥረት የለም። ከልባችሁ እያጎረሰ የሚከዳችሁ ሰው ማለት እንደ አቤል ያለ ሰው ነው። የምርን እምላችሁ እንደ አቤልና እንደ ብሩክ ከሄርሜላ ጋር ተመሳጥሮ የገዛ ጓደኛውን የሚክድ ጓደኛ እኔ የትም አላየሁም። እንደዚህ በቃ ፊት ለፊት ሲታዩ በጣም መልአክ የመሰለ ልክ እንደለበሱት ልብስ ነጭ አስተሳሰብ ያላቸው ንጹህ ነገር ያላቸው ይመስላል። ጀርባቸው ግን የጠለሸና የጠቆረ ነው። ለዚህ ልጅ በጣም ብዙ ክፋትን የሚያስቡ አይነት ሰዎች ናቸው። የእውነት ነው የምላችሁ። የተፈጠረው ነገር ሁሉ አልፏል። ወደ ኋላ መመለስ አያስፈልግም። ተምረንበት እንደዚህ አይነት ነገር ይፈጠራል ብለን አልነበረም ይሄንን ነገር ያደረግነው። ግን ወደ ኋላ አንመለስና አሁን የተሰጠን መድኃኒት በስተክል ውጣ፣ ምግቡን በስተክል ብላ። እናንተማ እውነት ነው ይሄ ይፈጠራል ብላችሁ አይደለም ያደረጋችሁትማ አብርሃም ከሚስቱ ውጪ ሌላ ሴት ጋር ሄዶ እሺ ይለናል ገና ለገና ጓደኞቹ ነንና እናቅለታለን ብንለውም ሁሉ ጊዜ ስንለው አብርሃም ዝምተኛና ሁሉንም ሰው የሚሰማ ስለሆነ በተለይ በእናንተ ሁሌም እንደ እንትን ስለሚመራ ራሳችሁን እንደ መሪ አድርጋችሁ ስላያችሁ አብርሃም ሁሉ ጊዜ የእናንተን ነገር ይሰማል። ስለዚህ ምንም ብትሉት አይከለክላችሁም። ሄርሜላ ያለቻችሁን ነገር ስለዚህ አስፈጸማችሁለት ማለት ነው። ለሷ ቀርባችሁ አብርሃም እሺ ይላታል እናንተ ስላላችሁ እቅዳችሁ እንደዛ ነበር እንጂ እንዲማ እምቢ ብሏችሁ ሌላ ታሪክ ውስጥ ይገባል ብላችሁ እንዴት ታስባላችሁ? ሲጀመር እግዚአብሔር አረ ምንም አልሆንም። መድኃኒት ማን ይሰጣል? ማታ ላይ ችግር የለውም። ራሴ እኔ እኮ መንቀሳቀስ እችላለሁ እኮ ደህና ነኝ። እንዴ ምን ሆናችኋል እናንተ? በምን አይነት መንገድ ነው የምታስቡኝ? እኔ አብርሽ ሄርሜዚ ተደርበቃ ብሩ እሺ ምንድን ነው ያልኩት እኔ ቅድም ትላንትናም ይሄ ነገር ከዛ ወደ ቤት ይወስዱታል። ለቤት ከደረሱ በኋላ ደግሞ ኬዙን ሁሉ ወደ ሄርሜላ ያዞሩታል። በእንክብካቤ ሰበብ ሄርሜላ ምን ታረጋለች? እቤት ትመጣለች ብያችሁ ነበር። አላለቀም። ይኸውላችሁ የተጠነሰሰ ሴራ ገና አላለቀም። አብርሃም ድንገት ታሞ ነገሮች እንተናሉ ተጋጋሉ እንጂ ሳይታመምም ሪጀክት ቢያደርጋቸው ይሄ ሴራ አያልቅም ነበር። እሱም ቢስካለ ድረስ ይሄ ሴራ አያልቅም።
አቤልና ብሩክ እያደረጉት ያለው ነገር ማለት ነው በጭራሽ ገና አልጨረሱም እነሱ። አሁን ደግሞ ሄርሜላ ትደር እያሉ አስቡት እንግዲህ። ብቻውን ነው ባለትዳር ወንድ ቤት እሷ ልታደር፣ ለዛውም የፍቅር ስሜት ያላት ሴት። ወንድ ልጅ ነው ይሄ እኮ ግልጽ ነው። ወንድ ልጅ እንዴት ነው ከሴት ጋር የሚያድረው? እንዴት ነው የሚያገናዝቡት? ወጣቶች አይደሉም? እንደዚህ አይነት ነገር እንዴት አይገባቸውም? ምን አይነት ስህተት ሊፈጠር ይችላል የሚለው ነገር እንኳን አይረዱም እንዴ? የእውነት አሁን እነዚህ ነገር ሳያውቁ ቀርተው ነው ብላችሁ ታስባላችሁ? አይደለም። አሁንም ቢሆን አድቫንቴጁ ለሄርሜላ ለመስጠት ነው። በቃ እረፍት አናገኝም ማለት ስላንተ ነው የምናስበው፣ ስላንተ ነው የምንጨነቅ። በእርግጠኝነት ብቻ አንተን ብንሄድ የምሬ ነው እንዴ ውሃ ቢጣ ማስ እዚህ ባዶ ቤት ውስጥ እንዴት ነው ጥለን ነው? እግዚአብሔር እኔ ኮታ ልጅ አይደለሁ ማን ሄደና አንተ ልጅ። ኧረ ተው፣ ይሄ ምንም መሸናጋገል አያስፈልገውም። በቃ ምንም በምላሳችሁ አሸንግሉት ልጁን። ይሄ ሁሉ ክርክር፣ ይሄ ሁሉ አታካራ አብርሃም ጋር ለማደር ወይ እናንተ መቆየት ፈልጋችሁ ሳይሆን ኤርሜላ እንድትቀር ነው። በቃ እንዴ ይህን ያለ ሩቅ መሄዳችሁ አይጠበቅባችሁም እኮ። በቃ ቀደም እኮ እንደ አማራጭ እኮ ሶስት ወንዶች እያላችሁ ሴቷን ልጅ መርጣችሁ እሷ እንድታደር አደረጋችሁ። ምንም እኮ ይሄ ግልጽና ፊት ለፊት ያለ ነገር ነው። እናንተ እንዳይነቃባችሁ ምናምን አሁንም እንትናችሁ እንዳይታወቅባችሁ ምናምን ለማድረግ ትሞክራላችሁ። ሰውዬ ይኸውላችሁ አሁንም ቢሆን እኮ ቤተሰብ ጠርታችሁ ከቤተሰብ አንድ ሰው ማደር ይችላል አልኳችሁ። በቃ መሆን ካለበት እኮ እንደዛ ማድረግ ትችላላችሁ። እናንተ ግን ፍላጎታችሁ ሌላ ነው። አሁንም ድረስ እንትናችሁ ነው ማካሄድ የምፈልጉ ይሄ ሄርሜላ ጥቅም እንዲሳካ ብቻ። የመልስ የምትመለስ ምንም ችግር የለውም። እዚህ ጋር እኮ ብሬ አላድርም። እዛ ችግር ቁጭ ብሎ ይጠብቅሃለሁ። ምክንያቱም ቤት ሄጄም በቃ እንቅልፍ አይወስደኝም። ሆኖክ ነው። እንዴት ነው ወንበር ላይ? እሺ ማን ይምጣልክ? እንዴት ነው ወንበር ላይ? ምን አላሉ? ጅብ ሚዳቆነ ነይ እንጫወት አልበላሽም ሲላት አልበላሽም ምን አመጣው አለች አሉ። እዚህ ጋር አላድርም ምን አመጣው ሄርሜላ? ምን አስፈለገ? እዚህ ጋር አላድርም እኮ እዛ ነው ማድረው ምናምን የሚባለው ፖይንት እኮ አያስፈልግም። እንደዚህ አይነት ነገር ማንሳትም አይጠበቅብሽ። ለምን ያሰብሽው ነገር ስለሆነ አጠገቡ ለመሆን ሰበብ ስለሆነ እሱን ማጥመጃ ያኛው ነገር ስላልተሳካልሽ ሰርፕራይዝሽ ስላልሆነ አብርሃም ማጥመጃ መንገድ ይሄ ስለሆነ ነው እንጂ እዚህ ጋር አላድርም እዚህ ጋር አድራለሁ የሚባለው ታሪክ እዚህ ጋር መነሳት አስፈላጊ አይደለም። ግን ታውቂዋለሽ አንዳንዴ ልባችሁ የሚያውቀውን ነገር አፋችሁ ሞልቶ ውስጣችሁ ማስቀመጥ አይችልም። ታውቃላችሁ ያወጣዋል። አፋችሁ ደግሞ ወለምታ ይይዛታል። አያችሁ ይሄ ልክ እንደ ሄርሜላ ማለት ነው። ብዙ ነገር ያሳለፈን ሰዎች አይደል እንደኛ አንተ ለኛ ጊዜ እንደዛ ልክ እንዴ እንደዛ እንኳን እንደዚህ እንድንከለክልህ እንኳን ፍቃድ ተሰጠንም አይደል እንዴ? ከድሮ ጀምሮ አቤልም ቢሆን ብሩክም ቢሆን ጓደኞችክ ናቸው አይደል እንዴ? ይሄ እኮ የጥፋቱ ሁኔታ ይወስነዋል፣ የሰራሽው ስራ ይወስነዋል ሄርሜላ እንጂ አብርሃም ሰው መግፋት ፍላጎት ኖሮት አይደለም። ማንንም አይገፋም። ግን ልጁ እንዲገፋችሁ ያደረጋችሁት እኮ ራሳችሁ ናችሁ። የጠነሰሳችሁት ሴራ እኮ ይሄ ቀላል ነገር አይደለም። ዝሙት መጠየቅ እኮ ተራ ነገር አይደለም። እናንተ እኮ በትዳር ላይ ሌላ ሴት መደረብን እኮ ነው እንደ ቀላል ነገር አድርጋችሁ ኬክ እንቁረስበት ብላችሁ ያዘጋጃችሁለት። ይሄ ቀላል ነገር መስሎች ነው እንዴ? እንደዚህ ያደረግን እኮ ለምን ትገፋናለ? መልካም ነገር ያደረጋችሁለት አደረጋችሁ እኮ የጠራችሁት እኮ የሆነ ሌላ ሰርፕራይዝ ምናምን አዘጋጅታችሁ ለሱ ጥሩ ነገር ወይ መኪና ልሸልሙት ምናምን አስመሰላችሁ አይደለም እኮ። ትዳሩን እንዲፈታ በትዳሩ ላይ እንዲማግጥ ከትዳሩ ውጪ ሌላ ሴት እንዲቀበል የሌላ ሴትን ፍቅር እንዲቀበል ነው ልታረጉት የነበረው። እና እንዴት ነው እንዳይገፋችሁ የምትጠብቁ? ከሱ ምንድን ነበር እንደዚህ አይነት ሪስፖንስ አልጠበቃችሁም? ለዛ ነው ተዋሰንበት ነው ወይስ እዚህ እንዳናድር የፈለከው? አሁን ያም ፕሮግራም እያሰብክ ነው? አሁንም እዛ ጋር ነው ጭንቅላትህ? አሁንም በዛ ልክ ነው እያሰብከን ያለው? አይደለም እንደዛ አይደለም። በቃ ሁሉ ነገር ትተናል አይደለ? በቃ ሂዱ፣ በቃ ችግር የለውም። አመሰግናለሁ ማለት ይኸውላችሁ ያውቁታል። በቃ ከውስጣቸው ያልወጣ ነገር ስላለ አሁንም እየከነከናቸው ነው እኮ የሰሩት ነገር ውስጣቸውን በጣም እየከነከነው ነው። እና የሄደው ይሄ ነገር አግባብተው አብርሃምን ከሄርሜላ ጋር ሆኖ ምናምን ካልሆነ ነገር ሙሉ ለሙሉ እንደሚከሽፍባቸው ያውቃል። አንደኛ ሄርሜላ ከሱ ጋር መሆን አትችልም። አቤል ዳግም እንደዛ እምነቱን ማግኘት አይችልም። ኦሬዲ እምነታቸው ተሽሮ አልቋል። አብርሃም ተመልሶ ከሚስቱ ጋር እንጂ ከሄርሜላ ጋር ወይም እነዚህ ልጆች ጋር የነዚህን ቃል የመስማት እድል ስለማይኖረው የግዴታ ለማሸነፍ በቃ እንትን ነው አልሞት ባ ተጋዳይ ሆነው ነው እየጣሩ ያሉት እነዚህ ሰዎች። ዘቢራቢና ተነሱ ሰው ጋር ትታገል እስኪ ታማለ ደተኛ በቃ ተጨነቅን ብለናል እኮ ሂዱ በቃ እሺ ተኛ ቅድሜ አረፍታ ቀርማችሁ ዶኒ በር ለዘጋ ነው የተነሳሁት በቃ እንዲነብሩ የምታስጨንቁኝ እኛ ተጨንቀናል ብለናል። ያለ ፍላጎቴ የሆነ ነገር ብታደርጉ ያለ ፍላጎቴ ብታሩ ምንም አጠቅሙኝም፣ እንቅልፍም አይወስደኝም። ምን እናደርጋለን አብርሃም? እዚህ ብናደርገው መድኃኒት ከመስጠት ውጭ ምንም እናደርገው ነገር የለም። አያችሁ ይሄው በቃ ይሄ ነው። ያው አብርሃም ስጋት አለበት። አሁንም ያው ከፍላጎቱ ውጪ ምን ሊያደርጉ እንደሚችሉ ያውቃል። አሁንም ቢሆን ያመጡበት ኬስ ከፍላጎቱ ውጪ እንደሆነ ያውቃል። እሱ ከጠበቀው እሱ ካሰበው ውጪ በትዳሩ ላይ ሌላ ነገር ስላሰቡበት
አሁንም ቢሆን ስጋት ውስጥ ነው አብርሃም። እንዴት ይሄ ነገር አይሰማውም ብለን እናስባለን? በጣም ከባድ እኮ ነው። በደንብ ነው የጠረጠራቸው አብርሃም። በቃ እምነቱ ሙሉ ለሙሉ ተሽሯል። ይሄ በቃ አሳማኝ ነገር ነው። ከዚህ በኋላ እንዴት አምናቸው ነው እስቲ ከነዚህ ልጆች ጋር ከአንዳቸውም ጋር እንኳን ቢያድር እኔ እንጃ። እኔ አብርሃም ነገ ይነሳል ብዬ ነገ ሰው ይሆናል ማለት አልችልም። ምን እንደሚያደርጉት በምን እናውቃለን? ኦልሬዲ ጓደኝነትን አስመስለው ስንት ጊዜ አስበው ወጥነውበት እንደዚህ አይነት ኬዝ አጋጣሚ ተጠቅመው ከሩታ ጋር ሲጣላ ይሄን ሴራ የሸረቡ ሰዎች ዛሬ መታመሙን ደግሞ አጋጣሚ ተጠቅመው ሌላ ነገር እንደማያደርጉበት በምን እርግጠኛ ይሆናል አብርሃም? ትክክል ነው። ከዚህ ቤት ካልወጡ ወይ ሌላ ሰው ቤተሰብ ምናምን ተተክቶ እንትን ካላሉ በስተቀር የማይሆን ነገር ነው በተአምር። እንዴ አንተ ያንተን ሰላም ያንተን ጤና ፈልገን እዚህ የመጣንበት ሌላ በሽታ እንዲፈጥር ብሎ የምትፈልገው እንዴ? ቢያንስ ከሰማህን ለአንተ ነው አይደል? ይሄው የተጨናነቅን ያለ ነው። አክብረንና ቢያንስ ተኛ እንዴ። ከሐኪም ቤት ጀምሮ አብረን አይደል እንዴ ያለ ነው። የእባብ መርዝ መድኃኒት ይሆናል አሉ ፋርማሲስቶች። እንደዚህ ነው ወጋ ያደርጓችሁና ራሳቸውን ነድፈው ከመረዟችሁ በኋላ ራሳቸው መልሰው መድኃኒት ለመሆን ይሞክራሉ። እንደነ ሄርሜላ ያሉት ማለት ነው። ለአንተ ባሰብን ለአንተ በተጨነቅን። መጀመሪያ እዚህ ድርጊት ላይ የጣለው ማን ሆነና ነው ለእሱ የምትጨነቁት እናንተ? እዚህ ነገር ውስጥ እንዲገባ ያደረጋችሁት እናንተ አይደላችሁ? አብርሃም መኪና ውስጥ ያለቅሳል ትላላችሁ። እንዲያለቅስ ያደረገው እኮ እናንተ ናችሁ። ከትዳሩ እንዲራረቅ አድርጋችሁ አሻጥር ሰርታችሁበት አይደል እንዴ? ይሄ እኮ ግልጽና ግልጽ ነው። ዛሬ የምትጠቅሙትና ገና ሲታመምና ሲነቃባችሁ እንክብካቤ የምትሰጡት ትመስላላችሁ። ለእሱ አስባችሁ ሌሊቱን ሙሉ ልታድሩ እዚህ። በጣም በጣም አሳቢ ለመምሰል የሚጥሩበት መንገድ በጣም አስገራሚ ነው። ቤተሰብ የሆነት ነው ብላችሁ በተለይ ሄርሜላ በቃ ኮምፕሊትሊ እንትን ስለማይለት ከዚህ በኋላ ስለማያገኛት ያለኝን ሁሉ እድል ልጠቀምና አብርሃምን ላሳምነው ነው ይሄ ነገር። አንተ የምትፈልገው ነው ነው፣ ግን ሰው ያስፈልግሃል። በቃ ሰው ስለሚያስፈልግ ነው ሰው ይዳር እየተባለ ገብቷል። የሆነ ነገር ብትሆን ወይ ደግሞ ሆስፒታል መሄድ ስትፈልግ ካመመ ኖ አይ አይደለም። ይሄ አቤላ ዝም ብላ አትዋሽ፣ አትዋሽ። በቃ ይሄ መቀባጠርን አቁም። ይሄ በቃ የተበላበት ነገር ነው። ሄርሜላ እዚህ ትደር የምትሉት ደጋግማችሁ የምትሉትማ እኮ እንዲቀበላችሁ ነው። ልክ ቅድም ሀሳባችሁን በኬክ እንዲቀበላችሁ እንደጠበቃችሁት እኮ አሁንም ቢሆን ሄርሜላ እዚህ ትደር ብላችሁ በተደጋጋሚ ስቆተኩቱት የነበራችሁት እኮ ሀሳባችሁን እንዲቀበል ነው። አስገድዳችሁማ ብትችሉ እንድታደር ታደርጉ ነበረ። የእውነት ይሄ ልጅ ፌንት በልቶ በዛው ቢሆን ዶክተሩ ወደ ቤት እንዲሄድ ያዘዘው ቢሆንማ እናንተ እኮ እሷን አሳድራችሁ ትወጡ ነበረ። ከዛም በላይ ልታረጉ ትችሉ ነበረ። ስላልተሳካላችሁ ነው እንጂ ምንም በግድ ለማድረግ ፈልገን አይደለም። ካልፈለክ እኛ እንትን አንልም አትበል። ባይሆንማ እስካሁን ድረስ ሄርሜላ መሄዳ ነበረ። ተስማምታችሁ አንዱ ከወንዶቹ አንድ ሰው መምረጥ ትችሉ ነበረ። ነገር ግን አትፈልጉትም ያንን ነገር። አላማችሁ ሁሉ ሄርሜላ ጋር ነው። ሄርሜላ እንድታድር ብቻ ይችላል። ያ ነገር እኛ በግልጽ ስላልነገር ነው እንጂ ይሄ በግልጽ ለሌላም ድንገት ሊያም ይችላል። ገብቷል። ዝም ብሎ አይደለም እኮ እዛ ጋር የወደቀው። ጤነኛ የነበርክ ሰው የወደቀው የራሱ ምክንያት ስላለው ነው አይደል? አትጨናነቅ እስቲ ደግሞ። አሁንም ደግሞ አታስብ። በቃ እንትን እዛ ጋር ቁጭ በልና ናረፍ ታርክሽ ብሩክ ያድራል። በቃ ነው እንትን በል አቤላ እኛ እንሄዳለን። እሺ አንተ ተኛ። መሄድ ካለብን እኛ እንሄዳለን። ገብቶሃል? ያንተን ሰላም ያንተን ጤናዎችን የሚፈልገው አሁንም ቢሆን ብሩክ የሚያስፈልግ ነገር ካለ ደውልልኝ። እሺ ከመዳምቱ ለምን ያሱን ጤና እንደምትፈልጉ ለማሳየት ሞክሩ። አሁን ቢያንስ ተስማሙና ልቀቁለት። ከዛ ደግሞ አሁን በመድኃኒት ሰበብ ደግሞ ሌሊት ኑ አሏችሁ። መቼም የእናንተ ነገር አያልቅም። እኔ አሁንም ቢሆን የአብርሃም ነገር በጣም ያሳስበኛል። በዚህ ከብሩክ ጋር ማደሩ ምንም አልወደድኩትም። የእውነት አልጣመኝም። እኔ ቤተሰብ መምጣት ቢችል መኪና ይዘዋል። ለምን ቤተሰብ ይዘው እንደማይመጡ ነው ግራ የሚገባኝ። ሲሆን ደግሞ አብርሃም እዛ እነሱ ጋር ሄዶ እንዲያድር ማድረግ ነው። ሌሎች ጓደኞቹ እኮ ብዙ ናቸው አይደለ? እነሱ ለምንድን ነው ያልመጡት? እንደውም እነሱ ናቸው አይደለ ሲከራከሩለት ምን ሲሉለት የነበሩት። እነዚህ ልጆች ጋር ማደሩ እኔ ምንም ነገር ኮንፈርት እየሰጠኝ አይደለም። ሌላ ነገር እንትን እንዳይሉት ነው የምፈራው። እንደው ጨከነው ጓደኛቸው ነው ምንም ሊያደርጉት ይችላሉ ብዬ ላላስብ እችላለሁ። ግን ሄርሜላ አሁን በምን ሰበብ አድርጋ ደግሞ ማታ እንደመመጣ አታውቁም። ይሄኔ ወይም እዚህ ከጎን ደግሞ ሌላ ቦታ ይሆናል እኮ የምትቆየው። እንደዛም ሊሆን ይችላል። የሄርሜላ ነገር በዚህ እንደዚህ ብላችሁ ልተነብዩት የምትችሉት ነገር አይደለም በጭራሽ። መሄድ ካለብን እንሂድ። ብሩክ የሆነ ነገር ከተፈጠረ ደውልሽ። አረ ቤተሰብ እቺ ልጅ ምንድን ነው ጉዳዩ? እንዲህ ይኸውላችሁ አሁን እኔ ብያችኋለሁ። አብርሃም ቤቱ ይመለስ፣ ከዛ ቤቱ ይገባል። ሄርሜላ በየቀኑ ትመላለሳለች። እንዳልኳችሁ ነው። እየመጣው ጠይቃለሁ ብላለች አይደለ? ይሄው ዛሬ እንግዲህ ጀምረዋለች። እንዴት እንደምትጠይቀው እንዴት እንደምትንከባከበው እያሳየችን ነው። ነገ ከነገ ወዲያ ደግሞ በደንብ ታዩታላችሁ። ከፍ ያለ ነገር ታመጣለች ሄርሜላ። ድራማዎቿ አያልቁም።
የእውነት ነው የምላችሁ የምትሰራቸው ትሪኮች እንዳለ በጣም ከበባድ ናቸው። እሱም ብቻ እንዲት አርጋ ማጥመድ እንዳለባት ብቻ ስለሆነ አላማዋ የሄርሜላ ነገር እንዲህ በቀላሉ እንትምትሉት አይደለም። ኤኒዌይስ ቤተሰቦቼ ብቻ አብርሃም መልካም እንመኝለታለን። ወደ ጤናው እንዲመለስ ወደ ሙሉ ጤንነቱ ተመልሶ እንግዲህ በደስታ እንደምናገኘው ተስፋ እናደርጋለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት ይሁንላችሁ። ይመቻችሁ።